በቀን በፀሐይ በቀን በፀሐይ እትቱ በረደኝ፣ ኧረ በረደኝ እኔስ ልጨነቅ። ዳግዬ መጣሽ? ኮፒ ሊንክ አድርግ ውስጥ ኮፒ ሊንክ እትቱ በረደኝ ገጀል በጨለማ ከናይ መቀሌ ህዝብ እስከ አብአድ ግራቲና ጨነቀን ጥብበን ፊቴን ብታዩት እንዴት አይነት ድምፅ እንደማወጣ ጠፋ። ኧረ አልጠፋውም አለ። እስቲ ኮፒ ሊንክ ቢራቢሮ ዶክተሯ ፓፒ ይላል እዚህ ጋር። ወይኒ ማዕረይ ወይኒ ማዕረይ ተጋዳና ያበያለ ይመጻለ ጉሽ ገብሩ ግን መለስ ዜናውን አይመስል ስቲ ወዲያን ጥሮ ዛሬ ማውራችሁ ፖለቲካ ቀውጤ ወደ ፖለቲካ ነው። ጄሪዬ ማዕረይ ሽኮሪና ናይና ናይ ፀገም ማዓልቲ ተተሓሒዝና ኢድን ኢድ ትግራይ ትስዕር ኢልና። ቆይ በትግርኛ ግጥም ንሕና ተጋሩ ኢና ፀበባን ፅምዋን ሰንጢቅና ምሽግታት ፀላኢ ሃሚስና በረከት ኢድና ዘርጊሕና ፈጣሪና ሒዝና ንሕና ጀጋሩ ኣሸኒፍና ዳሕራይ ሰላም መፂኡ ታሕጓስ ምስ መፃ እዩ ጉዕሽ ካብ መቀሌ ኣምልጡ ኣዲስ ኣበባ መፂኡ። ናይ ጉዕሽ ግደፎ ወዲ አንጥሮ ኣበይ ኣሎ ንስ እውን ክሂዱ አዲስ አበባ መፂሎ ጂቦ ብላ ደግሞ ማናት የመጣችሁ እናታችሁ። ኧረ ተው ግን ተው ስሜን በከት እንዳታንሱ። እንታዩ ዝግበር ዘሎ ሎሚ ትግራይ ኣብ ክልተ ተፈንፂሁ ተዘራሪ ብለ ናይ ጌታቸው ረዳን ናይ ጻድቃን ግሩፕን ናይ ደብረ ጽዮን ናይ ወዲ ወረደ ለኸባጥ እዚ መፂኡ ኣብዚ ከይዱላ እስቲ ኮፒ ሊንክ አድርጎ ህዝቡን እኮ አደናገሩት እኮ እነዚህ ቲፒኤልኤፎች። ኃይለኛ ስብሰባ ይዘዋል አሉ። ኃይለኛ ስብሰባ አብይ አህመድ የተጋሩን ጄኔራሎች እንዳለ አሰልፎ ኢታማዦር ሹም የለ ምን የለ የሚሰማቸው የለም አዳማጭ የለም እኮ እንዳለ ትግሬ ቤተ መንግስት ገባለ ሞጣ። ትግሬዎች ተሰባስበው ቤተ መንግስት እንደገቡ አማራ ታውቃለህን? አሁን ይኸው ጦርነቱ መጀመሩ ይጀመራል። ግን ባህር እናስመልስ ብለን እንኳን እኛ አማራዎች ብንዋጋ ትግሬ ነው የሚመራን፣ ያስበላናል። አማራ ሁኖ ፋኖ ሁኖ እጁን የሰጠ ቤተ መንግስት ፎቶ ተነስቶ ክስ ተመስርቶበት ግማሹ በግ ጠባቂ ሆኗል። የትግሬ ቤተ መንግስቱን እያመሰው ነው። ፍርስ ብሎ አይ ትግሬ ይመቸው። ትግሬ ግን አህራችሁን ነው የሚያበላችሁ። እናቴ አሁን ጅጅ ዘመዶ መጣሽ ሽኮሪና ናይና ናይ ጽድት ብላ ናይ ትግራይ ናይ ጻድቃን ደጋፊት ማዕረይ ፍቅረይ። እኔ እኮ የሁሉንም ደጋፊ ነው የምወዳቸው፣ በጌታቸው በኩልም ያለውን በደብረ ጽዮን በኩል ያለው። ምክንያቱም የማውቀው ነገር አለ እኔ ሁሉም ያልታየው
እሱን ሚስጥር ደግሞ ከኔ ውጭ ማንም አያውቅም። እኔና አላህ ደብረ ጽዮን እና ጌታቸው ጂጂ ዘበሎ ባህሪ ትግሬዎች ለሁለት ተከፋፍሎ መስሏችኋል? የበቀደሙ ጦርነትማ ምን ሆነ መሰላችሁ? ኤርትራን አውቀሆን ብሎ እኮ ነው። እኔ ቃን ሴራ እኮ ገብቶኛል። ቃን አልናገርም ብዬ ነው እንጂ ጌታቸው ረዳ ጠቅላይ ሚኒስትር ሊሆን ነው እየተባለ ነው። ለእናቴ ትሙት እውነቴ እኮ አሜሪካ ናት ራሱ አምጥታ ቤተ መንግስት አንተ ጠቅላይ ሚኒስትር አሁን ምክትል ይሆናል። በአደለም የውጭ ጉዳይ ሚኒስትር ነው የሚሆነው ለአንድ 2 ዓመት። ከዛ ምክትል ይሆናል። ጻድቃን ኤርትራ ይቀጠቅጣታል። ደብረ ጽዮን ወደ ኤርትራ ይገባል። ከዛ ጦርነቱ ይሕውሱስ ይላል። ከዛ ኤርትራ ያለው ዋይ አንተ ግን ትግሬ እኮ እንኳን የኛ ሆኑ እናቴ ትሙት የተረገሙ እኮ ናቸው። የትግሬ ባለስልጣናቶች እኮ ደስ ይለዋል እኮ አንዳንዴ እኮ የሚሰሩት ስራ እኮ ደስ ይላል። አሁን ኢሳያስ ራሱ ፈርተዋል። አላመናቸውም። እነሱም እኮ አያምኑትም። ይሄን ፎቶ አይታችሁታል? ኤርትራ መለስ ዜናዊ በዚህ አድርገውታል። እነ ደብረ ጽዮን ጽምዶ እያሉ ይጨፍራሉ። ኤርትራውያን አንገታቸው ላይ እኮ የሾህ ገመድ እኮ ነው ያጠለቁባቸው እያያየን። ከዛ የመንግስት ካድሬ መንግስትም አረንጓዴ ቢጫ ቀይ የኢትዮጵያ አርማ ደግሞ ኮከብ መኖር እኮ ነው የሚያናዱ። ልሙጥም ቢያደርጉት ደስ ምናል። ባቢ አራዳ ልጅ መጣሽ። እስቲ ኮፒ ሊንክ አድርግ። ከእናቶቻችን ነጠላ እንዳልተቀደደ አረንጓዴ ቢጫ ቀይ፣ ከአውቶቡስ እንዳልተፋቅ አረንጓዴ ቢጫ ቀይ ዛሬ ኤርትራ ረገጠችው ተብሎ ኮፒ ሊንክ አድርጉ። በእናታችሁ ኮፒ ሊንክ አድርጉ። ይሄ ሁሉ የትግሬ ስራ ነው። ትግሬ የት አባታችን ገና እናቴ ጌታቸው ረዳ ጠቅላይ ሚኒስትር ካልሆነ ምን ዘበት በሉኝ። ጅቦዬ የኔ ቆንጆ ተይ ጅቦዬ ብለሽ መጣሽ። የኔ ቆንጆ ኮፒ ሊንክ ዩኬ ኮፒ ሊንክ አድርጉ። አዎ የኔዎቹ ታብታብ ኮፒ ሊንክ ሪፖስት ምናምን እስኪ አካውንታችን ዋርሊንግ ናይ ነው። እግዚአብሔር ይመስገን። እና ጦርነቱ ሊጀመር አሁን የትግራይ የፖለቲካ አሰላለፍ እንዴት እንደሆነ ልንገራችሁ። ይኸው አብይ አህመድ ከኤርትራና ከትግራይ ጋር ቢገጥም አይችልም፣ ብቻው አይችልም። ከዛ የህወሓት አምቦበር ጋር ተደወለለትና ሆን ብለው የተወሰኑ ጄኔራሎች እንዲመጡ አድርግ ተባለ። አብይ አህመድ ደውሎ የተወሰኑ ጄኔራሎችን ስጠን፣ እነዚህ አሁን ያሉት ጄኔራሎች ደደቦች ስለሆኑ እኔ ጋ ያሉት የሆነ የትግሪ ጄኔራል እፈልጋለሁ አለ። ስንት አለው? መጀመሪያ 2 አለ አብይ አህመድ። ከዛ 2 ተላከ። ከዛ የኢሳያስ ጦር ወደ ድንበር ሲጠጋ ጄኔራሎቹን ምናምን ጦርነት ከመጀመሩ በፊት እኮ የራሱ የሆነ እንትን አለ ፕሮግራም አለውና የውጭ ሀገር አቋቋሙን ምናምን ሲያብይ አህመድ ምን አደረገ? አይ ጉሽ ላክልኛሉ። ጉሽ ማለት ይሄ ነው። የተረገመ ሰው ነው። በጣም አደገኛ የጦር መሪ እሱን ስጠኛሉ። ደብረ ጽዮን እምቢ ብሎ ነበር። እሱን አንሰጠን ምናምን ብሎ ነበር ደብረ ጽዮን። ከዛ አብይ አህመድ ደግሞ አይ እሱን ካልሰጠኝማ ጦርነቱ አይደል እንዲህ ምን ሆነ? እሺ ብሎ ይሄንን ሰጠው። አሁን ደብረ ጽዮን አቅፋ መገበያየት እንጀምራለን፣ ከኢሳያስ ጋር እንሰራለን፣ ጽምዶ ምናምን። ኢሳያሶች ደግሞ አላመኑም፣ እነ ደብረ ጽዮን አላመኑም። የጽምዶ አልተማመኑበትም። እንዲህ የመለስ ዜናዊን ፎቶ እየረገጡ የኢትዮጵያን ባንዲራ እየረገጡ ምናምን። ከዛ ኢሳያስ በዚህ ተናደደ። አሁን ምንድነው የሚፈጠረው? ጦርነት ይጀመራል። እናቴ ትሙት ጦርነት ይጀመራል። ደብረ ጽዮን እንደነገረኝ አብይ አህመድ የኛ አካል ብዙ ሰው አልገባችሁ። አሁን አብይ አህመድም ደብረ ጽዮን የሚፈልጉት ነገር አለ።
ትራስ ያፈላችሁ ቡና አይ ትራስ እድሜ ያብክጠና ያብክ ትራስ ጓሌ ደግየ ገግደፍያ ወይ ማሬ አብይ አህመድ እንግዲህ አልቆለታል በቃ ምናምን የለም እናቴን አላለቀለትም አብይ አህመድ ከትግሬ ጋር እየሰራ ከነ ደብረጽዮን ጋር ምናምን አንድ ናቸው ይህ ሚስጥር ነው የምነግራችሁ በአማራውና በኤርትራ ላይ ነው አሁን በቃ ሿሿ እየተጫወቱበት የኤርትራ ፖለቲካ በጣም እየተዳከመ ነው አሁን ግን አንዳንድ አሉ ኤርትራውያን የመጡ የኃይል ሚዛኑን መቀየር የሚሞክሩ አሉ ቤንጃም እና አማራውንና ኤርትራን በደንብ ለማንበርከክ እየተሰራ እየተናበቡ ነው የሚሰሩት እናቴ ትሙት ይንበረከካሉ ደግሞ ሁለቱም ኃይል ይንበረከካሉ አካሄዳቸውን እዩ የፖለቲካ አካሄዳቸው ጉሽ እኮ ታስሮ ነበርኩ ፈተው ለምን ካደ ብለው ኢትዮጵያ እኮ ጄኔራል ስለሚያስፈልጋት እኮ አሁን በዚህ ጦርነት ላይ ኢትዮጵያ ብትገጥም አሁን አይችሉም በትግራይ ጦርነቱ ላይ እንደታየው ግዴታ የትግራይ ጄኔራሎች ያስፈልጋሉ ስንት 4-5 ይህንን ካደረጉ በኋላ ደግሞ አሁን እኔ እንጃ ሻዕቢያ አሁን በጣም ጽምዶ ላይ አሁን ችግር እየተፈጠረ ነው ተብሏል በተለይ በዚህ ፎቶ አባታችንን መለስ ዜናዊ ምን አለ በእንትና በኃይለ ማርያም ብትቀይሩት ተጋሩ ይሄን አይተው ማለት ነው ለስታሊን ሼር ያደርጉለታል እሺ ናይ ጽምዶ ፖለቲካ ለመለስ ዜናዊ ሀምዚ እየረገጹትስ ለእናንተ ለኤርትራ ትላላችሁ ኤርትራ መስሚያቸው ጥጥ ነው በዚህ ሰዓት ነፍስ ውጭ ነፍስ ግቢ ላይ ናቸው ግን ኃይለኛ የፖለቲካ ቀውስ ይፈጠራል እኔ የሆነ በደርግ ጊዜ የነበረውን ነገር ታስታውሳላችሁ በደርግ ጊዜ የሚያስታውስ አይኖርም እኔ በሰዓቱ በደርግ ጊዜ ማለት ነው በደርግ ጦርነት ጊዜ አባቴ ተጋዳ ላይ ነበረ ከእናቴ ጋር የተገናኙት የትግል ነውና የዛኔ በቃ ጭቄ ነበርኩ በእናቴ ጥይት ሲተኩ እንትኗ እናቴ ጀርባ ላይ ታዝዬ እናቴ እኔ ናዝላ ነበር ስትዋጋ ያ እንትኗ እና በደርግ ጊዜ ውስጣዊ ችግራችንን አይቶ ዚያድ ባሬ ወረረን እናቴን ነው ኢትዮጵያን ተንኮለኛ አይደሉ ሶማሌዎች እኮ ኢትዮጵያን በጣም ነው የሚጣሉት እኮ እስካሁን ድረስ ይጣሉናል እኮ አገር ያሳጣናቸው እኮ እኛ እኮ ማርያም ይመጽ አገር ያሳጣናቸው እኮ እኛ ነን እኮ እናቴ ትሙት ሀገር አልባ ያደረግናቸው እኮ እኛ ነን እንዲህ ክፍልፍል ያደረግናቸው እኮ እኛ ነን እኮ ዚያድ ባሬ ወረደን ዚያድ ባሬን ተዋግተን ከጣለን በኋላ ሶማሌን ምስቅልቅሏን አወጣናት እስካሁን ድረስ አሁንም በኤርትራ በኩል የውስጣዊ ችግራችንን አይታ ከገባች ግን ኤርትራውያን መልቲ ናቸው በጣም የተረገሙ ናቸው በጣም ለዛም ነው አብይ እኮ አሁን ፈርቷል አሁን ዝም ብሎ ጦርነት አይገጥም አንዳንድ የትግራይ ጄኔራሎች አሉ አሁን ደግሞ እነዚህ ብቻ በቂ አይደሉም ጄኔራል ታደሰ ወረደ ራሱ ይመጣል እየተባለ ነው ወደ ቤተ መንግስት ይፈልጋል ብዙ ጄኔራል ነው የሚፈልገው አብይ አህመድ አሁን ያሉት እኮ ዝም ብለው እኮ በትግራይ ጦርነት ለሙከራ አስገብቷቸው አልቻሉም አሁን ደግሞ ለሙከራ በቀደም በአማራውን ሞክረው ብለው ደግሞ የቀሩትን ጄኔራሎች በአማራ ላይ ልምምድ እንዲወስዱ ተደረገ አልተቻለም አሁን ከኤርትራ ጋር መፋለም ካለብን ግዴታ የትግራይ ጄኔራሎችን ታካፍሉኛላችኋል እናቴ በግልጽ ንግግር አሁን እኮ እነ ስታሊን ዝም ብለው ምናምን የሚሉት እኮ ዝም ብለው እኮ ቆይ መሀሪ ወይ ላስገባ እኔና መሀሪ እኮ አሁን ጽምዶ ነው ሆነናል መሀሪው ጉራ አልፈልግም እናቴ ትሙት በስነ ስርዓት ነው የምናወራው እኔና ግባ አንተ የስለላ ያጎቱ ልክ የኤርትራ ስለላ ያጎቱ ልክ መሀሪ ሐወይ ተጫዋች እየቀየረ ነው ዶክተር አብይ አዎ ስማ ኤርትራውን መሀሪ ኤርትራውን
በጣም አስፈሪ ነው ኤርትራን መግጠም። አሁን አንዳንድ ሰዎች ኤርትራን ምናምን እያሉ የሚያናንቁ አሉ። እኔ አሁን ኢትዮጵያዊ ነኝ ግን አላናንቅም ኤርትራን። ለምን? በጣም ተዋጊ ናቸው። የህዝብ ቁጥርን አይደለም በትግራይ ላይ የታየው ነውና በትግራይ ዙሪያ ላይ ስትሄድ ደግሞ አሁን ማህሪ እውነቱን ለመነጋገር ጽምዶ ምናምን የሚሉት የህዝብ ነው እንጂ የፖለቲካ አይመስለኝም። ተመልከት፣ መለስ ዜናዊ እንደዚህ ማድረግ ነበረባቸው። እሱ አንደኛ ተዋጋቸው አይደል እንዴ? ኢትዮጵያ ሙሉ ማለት ቤኒሻንጉል አለው ብሎ ጽምዶ አሁን ማለት ነው። ጂጂ ማዕራይ እንዴት ነሽ? ጽምዶ የህዝብ ግንኙነት ነው። እኔ ከሆነ ቁልፍ ከሆነ ሰው ነው የሰማሁት። እንዳታዝንብኝ። ምንድን ነው? አማራንና ኤርትራን ማንበርከክ ነው የሚፈለገው። አማራና ኤርትራ ከገጠመስ ማን ነው የሚያንበረክከው? አዳምጠኛ። አሁን እኔና አሁን እኔ እንዴት ላስረዳ? አሁን እኔ እናንተ ጓደኛሞች ነን አደለ? ከዛ እኔ ካንተ ጎን ቆማለሁ፣ አንተ ደግሞ ሆን ብለህ ከሌላ ጓደኛ ጎን ትቆማለህ። ከዛ ሌላ ጓደኛ ፈጥር ደግሞ ሁለቱን እንትን እንላለን። ገባ? እኔ እናንተ እኮ እንተዋውቃለን። አብይ ጋር የሚያደርጉት ይሄንን ነው። አብይ አህመድ ራሱ ከደብረ ጽዮን ጋር ምናምን ቁጭ ብሎ ያወራል። ይሄን ጄኔራል ስጠኝ፣ ይሄ አይነፋም፣ የውጭ ጉዳይ አሁን ጦርነቱ ከተደረገ ዲፕሎማቱን የሚመራልኝ ጌታቸው ስለሆነ ስጠኝ አለው ደብረ ጽዮን። እናቴ ግልጽ። እኔ እንትን ላይ እኮ ነበርኩ። ከዛ ሰጠው። 3 ጄኔራሎች ይፈልጋለሁ አሉ። ከዛ እነ ጉዑሽ እነ ታደሰ ወረደም አሁን ይመጣል። ታውቃለህ? እናቴን ይመጣል አሁን ታደሰ ወረደ። ጉዑሽ ወዳም ጥሩ ታደሰ ወረደ። አንተ ጉዑሽ እኮ በጣም የተረገመ ሰው እኮ ነው። ታውቀዋለህ? ኧረ በእናትህ ተወው፣ በእናትህ እናቴን አንተ አርሚ ያሰርታሙት ምናምን ትግራይ እነ ደብረ ጽዮን እንትን ሲሉ እኮ እሱ እኮ ነው ሰባብሮ በአሉላ ዘመቻ ላይ እኮ እሱ እኮ ነው ብዙ ታሪክ የሰራው እኮ ደብረ ጽዮን ነግሮኛል። እናቴን ወጣቱን ታሪክ የሰራው ምንም ዋጋ ያላቸው እንደዚህ አንዲፎም ይሄ ዶሮ ዋይታ ላይ መጨረሻ ሲያረጅ ዝንዕቀት እዩ ተረዲካ ዝኸብልዕና እዩ ከመሓደ ባይዘወይ ልንገርህ ቶ ይሄ ውስጥ እዛ የአፍሪካ ምናምን ግብፅ ሙሉ ኃይሉን ይዞ መጥቷል። ኤርትራ አይቻልም። ኤርትራ ሙሉ አንተ አዳምጥ። ፕሮፓጋንዳ ዝም ብላ ተንፋ። ሪያሊቲውን ልንገርህ፣ ወደድክም ጠላም ትገባላ አትገባም፣ ከዛ በኋላ አንተ ውሳኔ ነው። ግብፅ ሙሉ ኃይሉን ይዞ መጥቷል። ሳውዲ ሙሉ የአየር ቴክኖሎጂውን ይዞ ገብቷል። ሱዳን አዳምጠኝ። ሱዳን ይኸውልህ ሙሉ 100% ታውቃለህ ገጥሟት። ሶማሌ እንዳልከው ሶማሌ እልህ አለበት፣ እናንተ ላይ ሪቬንጅ አለበት ታውቃለህ። አሁን በቃ ጀምሩት ብቻ። ወዳን ጥሩን ይወሰደው። ደብረጽዮን ለምን አይወስደውም ጠቅልሎ? እነሱማ አውቀው እኮ ነው። አሁን እነሱ ከእናንተ ጎን የቆሙት እኮ አውቀው እኮ ነው። በእናትህ በኤርትራ በኩል የምትበላው ቁማር የለም። በእናትህ የለም። ማሪ አንድ ነገር ልንገር፣ እኔ የሰማሁትን እኮ ነው የምነግርህ። እኔ ታው ግን አትናቀኝ ታው። ኢሳያስ አፈወርቂ ምን አለ መሰለህ? በቀደም ምን አለ መሰለህ? ንዓይ ዓጋመ ናውሉኒ ሃገር መስሪተሎም ሃገር አፍሪሰሎም የዝኸይ ለምን ትስቃለህ? እቺ ድሮ ካርታ ጎተ ኢሳያስ ምን አለ መሰለህ? ባለፈው ኢሳያስ ምን አለ መሰለህ? ጦርነት ኃይለኛ የኤርትራ ጠላት እኮ ራሱ ነው። ጅቦ ምን አለ መሰለህ? መፍረስ የሚያሉትና በዛ ቢል ጦርነት ስራ አይብርኩም እንደ ስራውን ስራው እስከ ያለ በፊት እኮ ክታት ነበር የሚለው። አሁን ጭራሽ አብይን ንቆት ስራውን ስራ ዳን ፈርቷል። እናቴን አብይን መናቅ ፈርቷል። ስማ አለ እኮ ስራውን ስራ ዳን ይጀመር ተባይል ይጀመራል። እናቴ ትሞት። ኤርትራ ውስጥ እኮ ምንም አይነት እኮ አይታወቅም ካለ ሰራዊቱ በስተቀር ገብቷል። ሌላው ሰው ምንም የሚያውቀው ነገር የለም። በጣም ማሪ እኔ እናንተ የምንነጋገረው ግልጽ አይደል? እኔ እናንተ የምንነጋገር ይኸው አንድ ነገር ልንገርህ ማሪ። እኔ አሁን እንደ ጉራ ቢሆን እኔ ነኝ የሚያምርብኝ ለመጎራት እንዳንድ ትግራዋል። ለምን እንዴ? ምን ሆነ ነው? እኔ ሁለታችሁንም ቀጥቅጫችኋለሁ፣ ኤርትራም ትግራይ። እሺ ደህና። አሁን በሰው ማሪ አሁን ይሄ አያዋጣም። ጉራ አሁን ልጎራ ይኸውልህ፣ ጉራ ማለት እኮ ምን አለ መሰለህ? ማሪ ቆይ አንድ ነገር ላስረዳ። አሁን እኔ እንደ አንድ ትግራዋይ በአማራ ላይ ብጎራ አያምርብኝም? እንዴ በአማራ ላይ ትጎራለህ?
አዳምጠኝ ዝም ብለህ በፌዴራሉ መንግስት ጋር ብጎራ አያምርብኝም። ለጉራ ማለት መንግስቱ ላይ ነው ማከት ያለብህ እንጂ ግን አያምርብ ከም ሓደ ትግራዋይስ ኣነ ኣብ ሕጂ ንኣምሓራይ ገጢምናዮ ኢና ምስ ፌደራል መፅኡ ንፌደራል ገጢምናዮ ኢና ንሶማሌ እውን ገጢምና እያ ንኤርትራ እውን ገጢምና እያ ገለ እናበልካ ክትዛረቦ ይከኣል እዩ ሙሽ ጎሄድ ቀጥል እስኪ ጎሄድ ኣይኮነን ንተኣማመን እሞ ንዘራረብ እንታይ ገጢምካ እንታይ ኣምፂኻ እኮ እዩ ብዙሕ ነገር መፅኡ ተረዲካ ግን ይሄ አሁን እውነቱን ነው። አሁን ኤርትራ ውስጥ ያለ በጣም ችግር እንዳለ ታውቃለህ። አሁን የምን ችግር ነው? የምን ችግር ነው ኤርትራ ውስጥ ያለው? እንዴት አንተ አታውቅም? የምን ችግር አለ ኤርትራ ውስጥ? ኢዝራኤል እነ ሞኒካ ሲሰዳደቡ የሚውሉት ምንድን ነው? ባኬ ዝም ብሎ መንደርተኛ እዚህ ነው። ባኬ ማን ኮተራ ማን ኮተራ መንደርተኛ ብለን የጀመርነው እኮ ነው ጦርነት የሚያዋጋን ኢትዮጵያ ውስጥ ታውቃለህ። ግን ነው እሱ አንተ ጋር ጅቦ ምን አለ መሰለህ የኤርትራ አድሚኒስትሬሽን ግን ሰራይ ምናምን እያሉ የሚሰዳደቡት ኢትዮጵያም እኮ ነው የተጀመረው። ትግሬ፣ ኦሮሞ፣ አማራ እየተባለ እኮ ይሄ ነገር ይኸውልህ 100 ዓመት ያደረገ ነው። ተው ዝም ብሎ ነው። ምን አለ መሰለህ ደጅ ላይ የሚያደርገው እንዳለ አክቲቪስት የተቀበረው አሁን ነው የሚፈነዳው። እኔ እኮ ሚስጥር እኮ እኔ እንድትነቃ እኮ ነው ማሪ። እሺ ቶ የራስ ወይ ኪዳነ ምሕረት አንተ ይኸውልህ አዳምጠኝ። ይኸውልህ ይሄ ዝም ብሎ እዚህ ያለ አሁን አንደኛ ነገር የሚያወሩ ሰዎች ባክግራውንዳቸው ራሱ ቼክ ስታደርጋቸው ኤርትራኖችም አይደሉም። እዚህ ወጣ ሲሉ ስጠይቃቸው አክስቴ እዛ ጋር ነች እናቴ እዛ ጋር የሚሉ ሰዎች ናቸው። ጎንደር ምናምን አሉ ያሉ ነበር። ግን ዝም ብሎ ምድረ እንትን አሁን አንድ ነገር ልንገርህ መሀሪ እኔ ፎሎ ፈልጌ ነው የመጣሁት። አዲስ አካውንት ፎሎ አድርጓት። ፖለቲካ ቁማለች፣ ፎሎ አድርጓት። ሀሜት ጀምራለች፣ አዶናይን መሳደብ ጀምራለች ምናምን። ይመቻል። ጂጂ አሁን መሀሪ እየሰማኝ ከሆነ ማለት ነው ይኸው ድምፅ ያስተጋባል። እኛ አሁን ከመጎረር እንዲህ ብለን ኑ ግጠሙን ምናምን ከማለት ፖለቲካ አሰላለፉን እያየ ነው። እነ ጉሽ እየሄዱ ነው። አብይ አህመድ የትግራይ ባለስልጣናቶችን የፈለገውን እየመረጠ ፒክ እያደረገ እከሌ ከሌ ይሻሉኛል፣ ካልሆነ ታስጠቁኛላችሁ። ደብረጽዮን ደግሞ እንትን አሁን ደብረጽዮን እነማንን ይዟል መሰለ? እነ ምግበይ ኃይለ የተለያዩ አሉ። እና በምርጫ ነው የሄዱት፣ ተጣልተው ምናምን አይደለም። መሀሪ ገባ። የኤርትራ ጄኔራሎች ደግሞ እድሜ ጠገብ ናቸው። በዛ ላይ በጦርነት አደገኞች ናቸው ኤርትራውያን። በዚህ አይታሙ። እኔ ልንገርህ ምግበይ ኃይለ የምትለውን እኮ ይኸውልህ ምግበይ ኃይለን እኮ ታጋ ያደረገው እኮ ለመጀመሪያ ጊዜ ክላሽ ፈቶ እንዲገጠም ያደረገው እኮ ሻዕቢያ እኮ ነው። እኔ እኮ ከማን ጋር እንደምታወራ እኮ ግራ ነው የሚገባኝ እኮ ነው። እና ልንገርህ ቆይ እነ ምግበይ ኃይለ ኦኬ ብቃት አላቸው፣ ግን ማን ላይ ነው ብቃታቸው ነው? ጂጂን ፎሎ እያደረጋችሁ ያብዳል እንዴ? ከሻዕቢያ ጋር እኮ ነው ታወራለህ። አብይ አህመድ አዳምጠኝ። አብይ አህመድ እነ አሁን ያሉትን ጄኔራሎች ይዞ ኤርትራ መውጋት አይችልም። አንደኛ ነገር ፖለቲካዊ ኪሳራ ላይ ወድቋል። አይታችኋል። እነ መሐመድ ተሰማ ከኤርትራ ጋር ሁነን አብረን እንታገላለን እያሉ እነ አበባው ምን ሲል ነበር? ኤርትራና ኢትዮጵያ አንድ መቃብር ላይ እንትን ብለናል ምናምን እያሉ ፖለቲካው ዝብርቅርቁን ያው አሁን ባጫ ደበሌ ምን ብሏል? ኤርትራ ስንገባ ሲጨፈጭፉ ይሄንን ሞራል ይዞ አሁን መዋጋት አይችልም። ምንድነው ማድረግ ያለበት? አዳምጠኝማ ይኸውልህ እዛው ሁላ ጀነራል ባጫ ደበሌ የተናገረው እኮ እነ ወዳን ጥሩ ራሱ ሲቀጠቅጡ ነበር። ከነሱ ጋር እኮ ነው የነበሩት። ብቻውን ልታደርገው አትፈልግ። ይኸውልህ የትግራይ ጀነራል የምትለው ግንባር ላይ ነው የነበረው። ከእሱ ጋር ሲቀጠቀጥ ነበር። ፖለቲካ አሁን ለምሳሌ ፖለቲካ የሚባል ነገር አለ መሀሪ። አንድ ነገር አለ። ምን አለ መሰለህ አዳምጠኝ። እንደዚህ ብለው የተናገሩ ሰዎች ነገር የእናንተ ፖለቲካ ወይ የእናንተ ወታደራዊ ስትራቴጂክ አሰላለፋ ኢቭን የህዝብ ትርታ በጣም የተለያየ ነው። እኛ ይኸውልህ ምንም ሰማይና ምድር ለምን ነበልባል ለምን እሳተ ገሞራ አይነድም አልኩህ እኮ። ፍንክች አንልም። ፍንክች ማንም አወራ ማንም አላወራ ማንም ከማን ጋር ተሳለፈ ይዶን ኬር አልኩህ እኮ። እኔ ያለውን ነገር እየነገርኩ ነው። አሁን እነዚህ ይዞ አንድ ችግር የሚመጣው ምን ላይ ነው መሰለህ? ኤርትራን እነካለሁ ብለህ ስትመጣ በምንም ተደራጅ ከማንም ጋር ተሰለፍ ሜዳው ላይ ነው በቃ አለቀ እኮ። እነዚህን ይዞ አብይ አህመድ መዋጋት አይችልም። አሁን ለምሳሌ ኤርትራ ጋር እንዋጋለን ባህር እናስመልሳለን ሲል አንተ ፖለቲካ ቀጥታ የምትሰራው የባጫ ደበሌ ቪዲዮ አምጥተህን በኤርትራ ስንገባ ስንቀጠቀጥ ምናምን ያለውን አየህ። እነዚህን ይዞ አሁን አብይ አህመድ መዋጋት አይችልም። ምንድነው
ኧረ ቆይ ልጨርስ። ተው ግን ልጨርስ። ተው እሺ። እኔ እናንተ እኮ ጽምዶ እኮ ነን። በቃ ዝም በላ እንዴ! እንደዛ አድርገህ ያለውን ነገር እንፍታ። አብይ አህመድ ይቀጥል። ወዳን ጥሩና ጉዑሽን አንተ ከነ ጀነራል ስብሐት ኤፍሬም ከነ ጀነራል ፊሊጶስ ጋር ተወዳደር ትፈልጋለህ እንዴ? ጀነራል ብለህ ዝም ብሎ ጉዑሽ እኮ የተረገመ እኮ ነው። ወዳን ጥሩ ጉዑሽ የተባለው ለምንድን ነው? አዳምጠኝ። ጉዑሽ ማለት ይኸው የጠላ አተላ ማለት ጉዑሽ ነው አይደለ? ጉዑሽ ማለት የተላ አጠላ አይደለም። መጀመሪያ ጉዑሽ ማለት ጠላው ገና እንትን እያለ እፉፍ እያልክ ነው። ጠላውን ከጠጣህ በኋላ ፑ እያልክ የምትተፋው ነገር የለም። እሱ ነው ጉዑሽ ማለት። በጣም ድርባይ ማለት እኮ ድርባይ ማለት እኮ ፑ ብለህ የምትተፋው እኮ ነው። በቃ የሚጣል ማለት ነው። ከጠጣቸው በኋላ ነው አሉ ፑ እያለ የሚተፋቸው አሉ። በጣም የተረገመ እኔ ልንገርህ፣ እነዚህ ጉዑሽ ምናምን የምትላቸው አልኩህ እኮ እናቴ ትሙትን ኤርትራ ውስጥ አንድ ተራ ኃይል የሚመራ ከእሱ ጋር ፌታ ያደርጉ። አረና ይኸው አንደኛ ነገር መሀሪ በኮሮና ጊዜ ያለቁ አመራሮችህን ታውቃቸዋለህ አንተ። እነሱን ተዋቸው። አሁን ነበልባል የኛ ጀኔሬሽን መጥቷል። በቃ ተውኩት። መሀሪ ደግሞ በቃ አንተ ፋራ ነህ። እናቴ ትሙት እየተግባባን ብናወራ እናንተ እኮ ጽምዶ እኮ ነን ያለው ነገር። አሁን ጽምዶ ቀስ በቀስ እየፈረሳቸው እኮ ነው። ብር ስታየው ዶክተር አብይ እነዚህን አገኘ ያልከ መቼ ነው የማፈርሰው? እኔ ይሄንን አይቼ ነው ትንሽ የደበረኝ። ከየት የወጣ ነው ይሄ ደግሞ? አስመራ ላይ ነው የፈንቅል እንትን ሲከበር ይሄ ነበረ። መለስ ዜናዊ አሁን እዚህ ይገባል። ላሽ ማለት ሲገባው ኤርትራ ተወሱ። ኢሳያስ እኮ አይምርም። እነሱም አይምሩትማ። አሁን እኮ ምን አለ መሰለህ፣ አንድ ነገር አለ። አሁን ያለውን ነገር እያየን ነው። እኔ በተለይማ በቃ አሁን ለመሰለ እዚህ አይነገርም ሚዲያ ላይ እኔ ኦልሬዲ እኔ እናንተ በእንትን እናውራው። አሁን በእንትን እናውራው እቲ ነገር ስለዚህ ይኸውልህ ነገሩ ስለተረዳው እኔ አይደል የጨነቀው ነው ብዙ የሚያወራው። ደግሞ ኤርትራ ውስጥ አንድ የሚያወራ የለም። የጨነቀው አካል ይለፈልፋል በሰላሳ ነው በ40 ሚዲያ ወፍ። ስማ ትናንትና ትራምፕ ያወጣው ሰምተሃል? ኢትዮጵያ ላይ አይደል ምን አለ? ኦኬ ስማው ግብፅና የኢትዮጵያ ሁኔታ ምን ላይ እንዳደረሰ ሲጀምር ይኸው አብይ አሁን በእንትና እንደሚተካ ታውቃለህ። በጠቅላይ ሚኒስትር ጌታቸው ረዳ ታውቃለህ፣ ግን አታውቅም። አሪፍ ነው። ጌታቸውን ለማሸነፍ እኮ የሺሻ ዕቃ ይዘው መምጣት ነው። እናቴ በሱ ሊቀየር ነው አብይ አህመድ። እንዴት ሰላም ጅቦ። አቤት ሰላም ነው። በእግር ጦር ሳይሆን በድሮና በአየር ኃይል ነው የምንጨፈጭፍ። ለቅጣ አታውራ፣ ጠብቅ። አስረግጬ እየነገርኩ ነው። እሺ ጠብቅ። አማራ ነኝ ብሎ አንተ አማራ ነኛው አማርኛ ተጠቅመህ ኤርትራዊ በኢትዮጵያ እየኖርክ በገዛ ሀገር ተሰደህ ሀገር የማትገባ ኤርትራዎች እየነገርኩ ነው። አንተ ሴረኛ እንቀጠቅጣለን። ጠብቅ። እኔ አማራ ነኝ። አማርኛ ተናግረህ ኢትዮጵያን የምከፋፍል ኤርትራዎች ተነቅቶባችኋል። አንሳችሁ ልታሳንሱን የተነሳችሁ ኤርትራዎች፣ የአድዋ ትግሬዎች ትቀጠቀጣለህ። ጠብቅ። ይህን አስረግጬ ልንገርህ። የአብይ አህመድ ጦር በእግር አያሸንፍም። አዎ በእግር 200ውን ጦር መሓሪ ሕጂ ሰሚዕኻ ሕጂ አምሓሩን ምስ አብይ አሕመድ እዮም ተሰሊፎም ዘሎ ደወር ጦርነት ይኸውልህ፣ ጠጅ እየጠጣ ማቅራራት አይደለም። ሕጂ ሱቅ እንደብል ክዛረብ ቆይ ልጨርሳ እንዲ አሁን ኢትዮጵያ ፈርሳለች፣ እርስ በርስ እንትን ብለዋል ምናምን። አየህ ከአብይ አህመድ ጎን ነው የሚቆሙት። ንመን ኢኻ ክትኣምን? ንመን ኢኻ? ኧረ ተው ጅቡ ግን ኧረ ተው ማሪ ሕጂስ ንመን ኢና ሒዝና ኢና? ጅቡ ያን ነገር ልንገርህ፣ ይሄ ማቅራራት ለኤርትራዊ እንደዘፈነ ሆኗል። ለስንት ዓመት ጊዜ ነው ደወር ይሄ ማቅራራት ያቀራራል። ከዛ በኋላ ተገድጄ ነው ይላል። ሰይ ማረክ ካደገ ሚዲየም ሀትላጤ ሹገር እኔ ግን ምንም አልጣመኝም። እኔ የሰማሁትን ነገር ላውራህ ብል አንተ ወደ ሌላ ነገር ነው የምትሄደው። ምንም ልል አልችልም እኔ አሁን እንጂ ሰውየው ከነ ደብረ ጽዮን ጋር ተነጋግሮ ያሰበው ነገር ሌላ ነው። አብይ አህመድ እናቴ ሌላ ነገር ነው ያሰበው። አሁን ትግሬዎች ተለያዩ፣ ትግሬዎች ተከፋፈሉ፣ እርስ በርስ ሊዋጉ ነው። ውሸት። ከአብይ አህመድ ጋር አንድ ናቸው። የሚፈልጉት
የኤርትራን ህዝብ ማንበርከክ ይፈልጋል ይሄ የትግራዩ ኃይል፣ ይሄ የኦሮሞ ኃይል ደግሞ አማራን ማንበርከክ ይፈልጋሉ። እናቴን ነው የምላችሁ። የኢትዮጵያን ይዞታና ካርታ መቀየር ይፈልጋል። ለምን ይሄ አሁን ትግርኛ ተናጋሪው ኤርትራ ውስጥ ያለው ትግርኛ ተናጋሪው ብቻውን ቀርቷል። ብቻውን በሉቻውሽ ፎሎ ተደረገ። ኧረ ምንም ይቅርብኝ እናቴ፣ ወሬ በሙሉ ይሰለቻል። አትፍሪ አትፍሪ። እኔ ኃይሉ ያለው እኮ ተጋሩ ጋር እኮ ነው ታውቃለህ። ግን አማሪ ቀስ በቀስ እኮ ቤተ መንግስት አትይም ኩሎም ጦርነት ሳይጀምር እዛው እጁን አስረው ያስቀምጡት ነው። አይኮነን አይተረ ባህሪ ንቃህ አይ እንሳስ እያዘዘነ ያስገባቸዋለሁ። አብይ አሕመድ ተረገበ ሰብዩ ንቃህ እጅ ተጋሩ ና ብቻ ዌልካም ሸዊትይ ማዕርዬ ሰላም ትቦዬ። እኔ እኮ ጽምዶን ደጋፊ እኮ ነኝ ታውቃለህ አይደል? ማነች እቺ ሸዊት የምትባለው? ኧረ የሆነች ሞዴል ነች። አውራት እስኪ። አይ ሌላ ሰው ከሆነ ዛትፋኝ ያቺ ባሪያ እንዳትሆን እኔ ከእሷ ጋር መቀመጥ አልፈልግም። ኧረ አዲስ ነይ መሓርዬ ሓድሽ ኖ ኣይፈለጥኩ ኮን እታ ባሪያ እታ ኸርናፍ ትኾን ኢለ ምሳ ኮፍ ክብለልኒ ክትሪአኒ ከለኻ ባሪያ ይመስል ኖ አንድ አለች ሸዊት። ያቺ ሸዊት አለች። ኧረ ከለሯ ደስ ይላል። ቸኮሌት ከለር ነው ያላት። ማሪ ተው እስቲ ተግባባ። አይደለም አንድ ማቃት አለች እና ሰው እንዳትሆን ብዬ ነው። ያቺን የመቀሌ ልጅ አፈቀርክ? አሁን ሴት ሁሉ በቃ አስጠሏ። ገብተለት ነው እንደዚህ የሚሆነው። በዚህ አጋጣሚ መሀሪ ያፈቀራትን ችክን ብቻ ነኝ ማቃት። የመቀሌ ልጅ ናት። ጽደት ያለች ልጅ እናቴ ወፂ ልካለሁ። ጽምዶ ተሳኪሕሎ ናይ ለማንኛውም እንዴት ነው መሓሪ? ጽምዶ በወሬ አይደለም በተግባር ተጀምሯል። ወሬ እሺ እኔን አንድ ኤርትራ አጣብሰኝና እኔም ልገላገልልሽ። ጅቡ ሓወ ትብለካ ነው። ከዛ ጽምዶና ዝም ቢክሰርሐለሁ። እሳ ግን ርጉም ኢኻ ሰብ ከተሕምም ለሊኻ ከምሽ ሕጂ ትነግር ዘለኻ ወይ ከሕምም ክልውጣ ክልውጣ ጉዕሽ ገይራ ለውጣ ያለው አንቺ ደግሞ ማስከፋት አልፈልግም ማሪ። ለምን ኖ አይ ናተይ ስትዛረብ ዘለኻ ሓደ ሰብ ክትዕብድ ደሊኻ ከምሽ ንዛ ፅሉልቲ እግርግር ካያ ሕጂ እውን ኣላ ሪእያ ነይረ ምስ መፀት እንድያ ከምዚ ኢለያ ፍቅሪ ዓቢዳ ምስ ርኤትካ ትፃረፈካ ይፈልጣ እንድየ ከይድና ኢና መሓርን ኣብ ቦትኡ ከይዱ እዩ በላ። አንተ ግን እንዴት አድርገህ ነው ፍቅር ያስያዝካት? በእናትህ ማነች? አሳዝነኛለች። ሰማኝ ጅቡዬ እና እንዴት አለ? ምን አባው ነው ጠፋ ደግሞ ትናንትና ሳገባ እናውቃለን እያወቅን እንሐድጋለን አለ ትግሬ። እንዳፈጥና እያወቅን እንሐድጋለን። እሺ ሸዊተይ የምትናገሪው ነገር አለ? እኔ የምናገረው ምንም እያዳመጥኩ ነው። እንዴ ዝም ብለሽ ማዳመጥ አለ እንዴ? ምን ነው ሐሳብ አስተያየትሽን ስጪ። ጁባ ሐወይ ሐሳብ አስተያየትሽን ስጪ። ደቅ ሻዕቢያ እንሲያ አለና ጭራሽ ሀገሬ ስትተበትባት ነበር ዛሬ። ጁባ ሐወይ አዳም ባይማ ሽመይ ተቀይር ዲዩ አጽቢኻ ንብዝሕ ስሚ ቀይርኩባ حجي صول حوي حجي تصقم ديا تفطر زلا طيب من تفطر جوي ወንድም ማለት ጉዕሽና በአዲስ አበባ ከይዱ ነግሬሃለሁ እኮ ይሄ እኮ ነግሬሃለሁ። አልነገርኩም ጆቦ ለምንድን ነው አንተ የኔን ንግግር ለምንድን ነው አንተ ማይንድ ሴቭ ማታረገው? ሶል ጀነራል ጉዕሽ ወደ ኢትዮጵያ ወደ አዲስ አበባ እንደሚሄድ ጠፍቷል እንዴ? የነበረው ሁኔታ ጋር ነግሬዋለሁ ለጅቦ ሲጀመር ማለት ኦልሬዲ የታወቀ ነበር እኮ እያንዳንዷ ነገር እየነገርኩህ ታሰሩት ምናምን በኋላ እንደሚሄድ አውቃለሁ። ኦልሬዲ ባያስሩትም ነገሮችን ሁኔታውን አይቶ እንደሚሄድ ኦፊስ ይስተካከል ለምንለው እኮ ለዛ እኮ ነው ይስተካከል። አሁን ይሄ ሰው ይዋጋል ሻዕቢያን በተለይ ችሎ ይዋጋል ይሄ ሰው። በስመ አብ እንዴት እንደ ዘፍ እንዳደረጋችሁ አታውቅም? እዛ አጋመ ግንባር ላይ
ዘለምበሳ ላይ እናቴ ትሙት እንዴ ማሪ ምን አለ መሰለህ ቆይ ነገር አንተም አሜሪካ ሆነ ጌታ አንተም አሜሪካ እኔ አብዬ እኔ ከሱ ጋር ነበርኩ ያቀኛል ግንባር ላይ ከሱ ጋር ነበርኩ እኔ ችግር የለም ዋ ሞጋሽ መጠየቀው ምንድነው ዘምና ከዚህ ቤተሰብ ካን እንደጠየቀው ኸመኒ ረዳው ጌታቸው ረዳ መጪው አብዴን በር አኼባ ገይሩ ስታይል ካምሲልካ ጉዕሽ ገብረ መወዳእታ ዝበለኒ አለ ሰሚዕ ኸይሩ ሻዕቢያ ከም ዝገብርዎ ዝነበሩን ጌታቸው ረዳ ዘመሓላለፎ መልእኽቲ አገዳሲ ይኮነን እምበሪ ከምቲ ስኻት ትዛረቡ ክልዛረብቲ ኮይና ተናጊሩ እዩ እዋ ኸይመ ይመስለካ ሓርሓወይ አገዳሲ አይኮነን ነቲ ሕብረተሰብ ሕጂውን አነ ዛረብኒ بشفنفن ما نا بشفنفن سيتفكرون سالا قعش قبره قد قبلو زحازو بريتوريا تفرمي قعش قبره دمو زول انت ايو قدم حدا معالتي متفرم نيرو تفيرماتنا የፕሪቶሪያ ስምምነት ከአንድ ቀን በፊት ቢፈረም ኑሮ ብዙ መስዋዕቶችን ብዙ ክሳራዎችን ማትረፍ እንችል ነበር ምክንያቱም ድርድሩ ያለ አግባብ 10 ቀን የፈጀው ቆይ ድርድሩ 10 ቀን የፈጀው ማሪ ድርድሩ ያለ አግባብ ሊፈርስ ነበር አዳምጤ ሱራር ለመከራከረ አንተ የህወሓት ጠላት ነው በጣም ከፍተ ነገሩ መናገር ትፈልጋለህ እኔ ባንተ ስሜታዊ ደግሞ ማን የህወሓት ጠላት ነው ይሏል ሶል ሳሚ አክሱማዊ የት እንዳለ ታውቃላችሁ መቀሌ እናቴ ትምት መቀሌ ነው ያለው እና እንትኖችን ይቃወሟቸዋል ቲፒኤልኤፎች አለ ደግሞ እንትና ታውቁታላችሁ አሜሪካ የሚኖረው ማን ነበር ስሙ በእናታችሁ ስሙን ንገሩ በጣም የሚያላግጠው አብይ አህመድን የሚሰድቡ ፒተር በላይነ በቀደም አዲስ አበባ ገብቶ የኮሊደሩን ልማት እያሳየን አብይንም እየተሳደበ ፌስቡክ ላይ ምናምን ረሃ ሆኖ መቀሌ ደርሶ ምናምን ተመልሶ ሄደ አሁን ሳሚ ቁጭ ብሎ መቀሌ ነው ያለው ደብረጽዮንን ይሰድበዋል ምናምን በጣም አብይ አህመድ ከማን ጋር ነው የሚሰራው ከተጋሩ ጋር እናቴ ትሙት እዛ አخلي ናይ ጸልማት ምድሪ አይትም ሰውን አይትም ጋህን በሐባረቅ እኔ ጠንቀቅ ያውቃሉ እኔ ሁሉንም ለማግኘት ምናምን ወስኛለሁ እኔ ለእናንተ እኮ ነው የምነግራችሁ ቀስ በቀስ አሁን ወደ ወረደ ይመጣል እናቴን ወድ ወረደ አዲስ አበባ ካልገባ ጅው አንተ ጭራሽ ፖለቲካ እንኳን ተውት የቲፒኤልኤፍ ካድሬ አይደለህም በቃ አንተ ውሸት ነው ትሉኛላችሁ እናቴን ወድ ወረደ አሁን ይገባል አዲስ አበባ ኃይል ነው የሚያጠራቁሙት አብይ አህመድ ከኃይል የተረገመ እኮ ነው አብይ አህመድ እኮ ጭንቅላቱ ለመሰላችሁ አሁን ኤርትራን አሁን ያሉትን ጄኔራሎች ይዞ አብይ አህመድ መዋጋት አይችልም ኤርትራውያን በጣም አደገኛ ተዋጊ ናቸው እና ግዴታ የትግራይ ጄኔራሎች ያስፈልጉታል አብይ አህመድ ህዝቡን ደግሞ በደንብ ሰርተውለታል የሚያዋጉበት ኮዛ አላቸው ለእውነት እኮ ነው እነ ደብረጽዮን ደግሞ በዛ ምናምን ፖለቲካ እኮ እንዲኮ አሁን ጸምዶ ምናምን ይባላል የሆነ ሰዓት ላይ ደግሞ ቅይር የሆነ ነገር ሊፈጠር ይችላል አይታወቅም እንዴ ምን ሰዓት ላይ ደብረጽዮንና አብይ አህመድ ምናምን ተቃቅፎ ብናያችሁ ምንድን ነው ምን ከኢሳያስ ጋር ብሮ ቀለበስ ያደርጉ ምናምን ተለያዩ አይደል ሆም ብለው አውቀው ኢሳያስን እዚች ፖለቲካ ውስጥ አስገቡት እጁን ስበው አይኑን ጨፍነው ከዛ እነሱ የሰራቸው ከዛ አብይ አህመድ የሚፈልጋቸውን ይሄን የተሻለ ስጠኝ እናንተ ይሄን ያዙ ከጽምዶ ጋር ተቀላቀሉ እዛ ተነጋገሩ ሁሉ ቁጭ ብለው ተነጋገሩ ከዛ አሁን ኤርትራ ውስጥ ያሉ ትግርኛ ተናጋሪ በጣም ይፈልጉታል ወደ ኢትዮጵያ እንትን ለምን አሁን እንዴት መሰላችሁ አሁን እንዴት ያስረዳችሁ እንዴት ነው አሁን ይሄን ፖለቲካ የሚገባቸው አሁን አንዳንዴ ጽምዶ አይደልን ምናምን ኤርትራና ትግራይ የሚለያዩ አይደሉም ሌላ አይነት ዓለም ውስጥ የሚገቡ ናቸው ኤርትራውያን በጣም የተረገሙ ናቸው እና አብይ አህመድ ሆን ብሎ አስገብቶ አስበልቷቸዋል አብይ አህመድ እኮ አንዳንዴ እኮ አምልጦት ይናገራል የኢትዮጵያ ህዝብ ነው ጆሮ ተደፍኗል ሾርት ሚሞሪ ነው ምናምን እንጂ አውቀን ነው ስናስገባቸው የነበረው ኤርትራውያንን ብሏል እኮ አውቁ እያስገባ የኤርትራ ጄኔራሎች እኮ በኮሮና አለቁ ሲባል የነበረው በጦርነቱ ጊዜ ለምን ይመስላል ሆን ብሎ አብይ አህመድ
ይህንን ስለሚያውቅ ነው። አሁን ከሱዳን ጋር ጽምደዋል፣ ከትግራይ ጋር ጽምደዋል። የሆነ የትግራይ ዘፋኝ አለ፣ ስሙን አንጡልኝ በእናታችሁ። ስሙ ማን ነበር? ሱዳን ያለው አሁን ሱዳን በሱዳንኛ ክራር ይዞ በሱዳንኛ እየዘፈነ የነበረው ስሙን ንገሩኝ በእናታችሁ። ስሙን ንገሩኝ በእናታችሁ። ብርሃን ኤርትራውያን ነው። ይሄ አሁን የአማራው ጦርነት አይታችሁ፣ የአማራው ጦርነት ላይ አንድ ሙዚቃ ምናምን የለም እኮ። ይኸው ኤርትራውያን ተጋሩ ምናምን ውጊያ ውስጥ ሲገቡ ሙሉ ባንዳቸውን ነው ይዞ የሚመጡት። ሙሉ ባንዳቸውን ሀገበለ ተጋዳ ላይ ሞራል ያደርጋል ያ ህዝብ። በቃ ግጥሙ የሚመጣ ትግራይ ውስጥ እኮ ከፍቅር ዘፈን ከተዘፈነ እኮ የትግል ዘፈን የተዘፈነ ይበዛል። አሁን ሱዳን ውስጥ ሂዶ ማለት ነው በአረበኛ ሲዘፈን። ትግራይ እኮ ቅስቀሳ ላይ አንደኞች ናቸው። ኤርትራውያን ቅስቀሳ ላይ አንደኞች ናቸው። ግን አብይ አህመድ ይሄ ኦሮሞ ኃይል ኦሮሞማ ምናምን ውሸት እና ውሸት። የኦሮሞን የትግል ዘፈን ዝም ብለህ አዳምጠዋል። ከአዲስ አበባ ውጭ አይሄድም። ውጣል ይሄን ከአዲስ አበባ የትግራይ የሙዚቃ ኮፒ ሊንክ ሼሪንግ የኔ ምርጥ ሰወድሽ ኮፒ ሊንክ ሼር ምናምን አድርጉም ነው። እና ሱዳን ይዞ በክራር ሲዘፍን ነበር። አሰቀይሩ አብይ አህመድ አቲዋን ሙተጨሊጥ ሩሩ ብርሃን ነው አብይ አህመድ በሱዳንኛ ተመንታሸር ሰና ሀዛ ሙሽኪላ እያለ እናቴን ኃይለኛ ቅስቀሳ ነው የሚያደርጉት። በጣም 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 አብይ አህመድ ይወርዳል ማለት ዘበት ነው። ዘበት ግን ይጠቃቀሙበታል ምናምን ፖለቲካውን በደንብ አድርገው እንትን ካረጉት በኋላ ምን እንደሚፈጠር ታውቃላችሁ? አሜሪካ ጌታቸው ረዳን እኮ አሁን እያለማመደችው እኮ ነው። ስልጣን ላይ የምታመጣው እኔ ቃሌን ዩቱብ ላይ ስለምለጥፍላችሁ የሆነ ሰዓት ታዩታላችሁ። ቃሌን ዝም ብላችሁ ጌታቸው ረዳ የኢትዮጵያ ጠቅላይ ሚኒስተር ካልሆነ ዘበት። አብይ አህመድ እኮ ሚሊዮነር እኮ ነው። ሰላም ሆኖ ረሃብ ሆኖ ነው የሚኖረው። ዝም ብላችሁ ተመልከቱ። በሰላም ነው የሚያስረክቡ። እንደ እንትና እንደ ማን ነበር የሚባለው? ይሄ በጋይ ነው። ሁለቱም አይኑ ግራ ጫማ፣ ሁለቱም ትግሬዎች እንደዛ ነው የሚያደርግ እና የሚፈጠረውን ነገር ዝም ብላችሁ ስታዩት ኤርትራም በጣም ተጠናክራለች። በጣም ከሚባለው በላይ ዝግጅት ላይ ዝም በሉ ምናምን የሚላቸው ኢሳያስ አፈወርቂ እኮ ዝም ፈርተዋል። አብይም ፈርቷቸዋል። ተበራርተዋል። አብይ አህመድ እንትን እንዳለው አይደለም። አሁን እዚህ ጋር ወሳኙን ጨዋታ የሚጫወተው ማነው? የትግራይ ኃይል ነው። ቤተ መንግስት ያለው የትግራይ ኃይልና መቀሌ ያለው የትግራይ ኃይል ነው ወሳኙን ጨዋታ የሚጫወተው። እነሱ ደግሞ እየተናበቡ ነው የሚሰሩት። እየታለ መሓሪ ሓወይ አንተ መሓሪ ሓወይ ማን ዘለካ ናበይ ኣለካ ሓወይ ናበይ ኣለካ። እሺ አይጨካከንም ልትና መጨካከንም ግን ሳሚ ሓደ ግን ሲ ናይ ሕወሓት ፀላኢ ብሎ ዝኒ ዓንጓር ሲ ኣነ ባዕለይ ሕወሓት ባይዞ ይንገርሽ ዶ ፎከስ ማርያም ግን አንድ ነገር ተምረኝ የኤርትራ የሚናቅ አይደለም ታውቃለህ። ማለት እኔ አላውቅም ጅወይ አላውቅም ማለት የሚናቅ ኃይል አይደለም ብዬ በታሪክ እንኳን ብታየው ኤርትራ ኃይል አይናቅም። በጣም የተረገሙ ናቸው። ሁለተኛ ነገር እኮ በየትኛው ታሪክ ነው በየትኛው ታሪክ ነው ታዲያ ጅወይ ምን ታሪክ አላቸውና የምር የታሪካቸው እኮ የትግራይ ህዝብ ታሪክ ነው።
በቃ አንድ ጊዜ ታገሉ። በቃ ይኸውልህ ጅቦ 13 ዓመት ፈጀባቸው ደርግን ለመጣል ከህወሓት በፊት ማለት ነው። በኃይለ ሥላሴም ጊዜ በደርግም ጊዜ 17 ዓመት ነው የታገለችው። ኦፍ ኮርስ እነሱ ደግሞ 30 ዓመት ነው የታገሉት። ገብቷል? አዎ ሆኖም 30 ዓመት ነው የታገሉት። አገር የፈጠሩ ናቸው። እንደዚህ እንደቀላል ጉብዝናቸው አይታየኝም። ጉብዝናቸው አይታየኝም። የኢትዮጵያ መዳከምንና የመፈንቅለ መንግስት ተደረገ በደርግ ጊዜ እንደምታውቀው ከ60 በላይ ጀነራል ነው በአንድ ጊዜ ደርግ የረፈረፈው። ገብቷል? ለደርግ ውድቀቱ ትልቁ አስተዋጽኦ የራሱ ጀነራሎችን መረሸኑ ነው። ተመሳሳይ ህወሓትም የደርግ መንገድ እየሄደ ነው ያለው። ባይዘው የራሱን ከ30 በላይ ጀነራል እኮ ለፒፒ ያስረክባል። ባይዘው ፒፒ የሚፈልገው ምንድነው? ጀነራል ነበር የሚፈልገው። ገብቷል? አዋጆች ነበር የሚፈልገው ነው። ሻዕቢያ ደግሞ የሚፈልገው ምንድነው? እግረኛ ነው የሚፈልገው። ምክንያቱም እግረኛ የለውም ሻዕቢያ። ኃይል ይፈልጋል። ኃይል እግረኛ ባይዘው የትግራይ ጀነራል አልፈልግም ነው የሚለው። የትግራይ ጀነራል አልፈልግም፣ በቃ ጦርነቱን እንመራዋለን፣ እግረኛ ብቻ ስጡን ነው የሚለው። ተዋጊ ነው የሚፈልጉት እኮ። ሱዳን ላይ ትግራይ ተወላጅ ለሻዕቢያ የሱዳን ጄኔራል ራሱ አይቻሉ ሲጨፍር አይተዋል ቪዲዮን? አዎ አይቼዋለሁ። የአርሚ ሰባ ጄኔራልም አለ። የሱዳን ጄኔራል ኮከብ ደረደር አይተዋል? በትግርኛ ሙዚቃ እየጨፈረ ሱዳን ኦፍ ኮርስ አሉ። እንግዲህ ተጠሩ አሉ። እኔ ትልቁ እዚህ ጋር ትልቁ የኃይሉን ጉዳይ ቅድም እንዳልከው ነው። ትግራይ ውስጥ ያለው ኃይልና ቤተ መንግስት ያለው ትግራይ ያልከው ነገር ይሄ ማት የማይናቅ ኃይል እሱ ነው በቃ። ምክንያቱም የእነዚህ ሁለት ኃይሎች በቃ አብሶሉት ሌላ ምንም ፖለቲካ አያስፈልጉም። ይሄ ሁለቱም ኃይል ተናበው ወደ አንደኛው ሳይድ የሄዱ ጊዜ ጅቦ ከዚህ በፊትም እንኳን አውርተናል አይደለ? በቃ እነዚህ ሁለት ኃይሎች ካመኑበት የሆነ ነገር ካደረጉ ሌላ ቦታም ባይዘው አንድ ትልቅ መድረክም ይሄን ነገር አውርቸው ነበርና ዞሮም ማት ተወደደም ተጠላም ግን አንድ ነገር ልንገርችሁ ወይ አሁን ኦሬዲ የኃይል ሚዛኑ ወዴት እያመራ መሰለ ፋክቱ ስታየው በጣም ብዙ የትግራይ ተወላጅ ወደ አዲስ አበባ እያመጣ ነው። አዎ ቴንክ ዩ። እኔ ዝም ብዬ እንትን ለማትፈልግ ትግራይ ውስጥ አሁን ትግራይ ውስጥ ያለው ማህበረሰቡ የባስ ቲኬቶችን ልክልሃለሁ ከፈለክ መቀሌ ውስጥ የባስ ቲኬት የፕሌን ቲኬት ምናምን የለም። ጉግል አድርጎ የኢትዮጵያን ኤር መንገድ አፕሊኬሽን ካለ ኦንላይን ሰርች አድርገው የቲኬት እንትኑ ተሸጦ አልቋል። የሁለት ሳምንቱን ነው የሚሸጠው ከበረራው ጋር ተያይዞ ማለት ነው። የአውቶቡስ ለአንድ ነገር ልንገርህ፣ እኔ አሁን ግራ የገባኝ ይሄ የሱዳን ኃይልም እኮ የሚናቅ አይደለም። የትግራይ ኃይል በአጠቃላይ አይናቅም። የትም ይሁን የትግራይ ኃይል አይናቅም። ኪሳማት ከፍተኛ የሆነ ጥፋት ያዋልዳል። አሁን እንዴ ለምን መሰለህ ወይ እኔ እዚህ ጋር ሁሉ ጊዜ ምቆኔ የምቃወም ያለሁት ሁለት ኃይሎች ወደ መቀራረብ ወደ መነጋገር ይምጡ። በተለይ ደግሞ ይሄ የፖለቲካ አመራሮቹ ማይሰሙ ከሆነ የቲዲኤፍ አባላቶች ይሄ ከፖለቲካ አመራር ጋር የወገኑ ሳይሆን የተለየ አመለካከት ያለው ስለ ህዝብ ስለ ትግራይ ህዝብ ዋጋ የከፈለው ስለ ትግራይ ጀኒን የሆነ ጥያቄ ያለው ቲዲኤፍ አለ። ባለፈው ሰላማዊ ሰልፍ ሲወጡ እንደምታውቀው ምግበይንም ማሾንም ሄዶ ሲያናግሯቸው አላናግሯቸው ነበር። በቃ ልክልካቸው ነው የሚነግረው። ይሄ ኢነርጂ ውስጣቸው ላይ አለ። ስለዚህ አሁን ላይ ለፒፒ መጠቀሚያና ለሻዕቢያ መጠቀሚያ አንሆንም ብሎ ስቶፕ ማለት አለበት። ቲዲኤፍ ማለት ነው ስቶፕ ማለት አለ። ይሄኔ ከወንድሜ ጋር ልዋጋም ከራሴ ጀነራሎች ጋር ልዋጋም ምን እየሰራችሁ ነው ብሎ ትግራይ ውስጥ ያሉትን ባይዘው ተርኒንግ ፖይንቱ ትግራይ ውስጥ ያለው ኃይል ነው። በቃ ትግራይ ውስጥ ያለው የፖለቲካ አመራርም ነው የነገሮች እያበላሸ ያለው። ይሄ ሁሉ የትግራይ ኃይሎች የነበረውን ጀነራል ከትግራይ ኃይሎች ጋር እየሰራ ነው እኮ ነው የሚባለው። አሁን እኮ እንደ ሀሜታ ከታይ ውስጥ ካለው ትግራይ ውስጥ ካለው እየሰራ ነው የመጣው እኮ እንደዛ ነው። ግን ከሁሉም ጋር ነው ይሄ ኃይል ደግሞ አሁን ምን መሰለህ ይሄማ ኦሬዲ አብሮ ነው የሚሰራው እኮ ይሄ እዚህ ጋር ያለው ዞሮ አብሮት ነው የሚሰራው። አብሮትም ባይሰራ ግዴታ ይሰራል። ለምን መሰለህ ይሄ የሻዕቢያ ኃይል ወደ አዲስ አበባ ቢመጣ የመጀመሪያ የጥፋት በትሩን የሚያሳርፈው እነዚህ የምታያቸው ጀነራሎች ላይ ነው። እነዚህ ጀነራሎች ደግሞ ለራሳቸው ሲሉ የሻዕቢያን ጉዳይ የራሳቸው የግል ጉዳይ ያደርጉታል። እመነኝ ማለት ነው። አሁን የትግራይ ላይ ያለው ኃይል ግን ኦቨርኦል አሁን ትልቁም ከአብይ ጋር የተናበበ ይመጣና የሆነ የሚያቆመው ነገር አለ። እዚህ ላይ እንደዚህ ይደረግ ሲባል የራሱን ቅያስ የሚለው ነገር አለ። አሁን አስቸጋሪ የሚያደርገው እሱ ነው። አሁን የዛሬ መግለጫ አይተዋል። የወደ ወረደ መግለጫ ምንድነው? የወደ ነገር አለ የሚባለው ከታማኝ ምንጮች የሰማሁት ነገር አለ። የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባና በካምፖቹ እንዲጠለል የሚል በጣም በሰፊው የወጣ ከውስጥ አዋቂዎችም ጭምር የወጣ መረጃ ነበር።
እና ዛሬ በመግለጫው አልተስማማንም ብለዋል። ገብቷላ ጊዜያዊ አስተዳደሩ በመግለጫው እንደዛ አላልንም ይሄ ሚስ ኢንፎርሜሽን ነው ብሎናል። እንደዚህ አይነት ነገሮች ደግሞ ምንድነው የሚያደርገው እርስ በርስ ያዋጥጣቸዋል እዛ ውስጥ ያሉት ሰዎችን ጭምር። እስከ መቼ ነው ታዲያ የምንከፋፈለው? ልክ ማለት ክፍፍሉስ እስከ አያልቅም ባይዘው መጀመሪያ ጌታቸው ወጣ፣ መጀመሪያ ጻድቃን ወጣ፣ ከዛ ጌታቸው ወጣ፣ ከዛ ሰንበዲ አንድ ወደንጥር ወጣ፣ ከዛ ወድ ጎሽ ገብረ ወጣ። ይቀጥላሉ እንደዚህ እያሉ ማለት ነው። ወደ ወረደም ሊወጣ ይችላል እንዳልከው